ወይዘሮ ቲና እንግዲህ አንቺው ታመጪው አንቺው ታሮጪው ሆነ ነገሯ ማለት ነው። እንግዲህ ትሁት ጆሮዋን ሳቀረች። ቲና ከየት እንደመጣ ሳይታወቅ እሱ ሽጉጡን አቀባብሎ እንግዲህ ካሌብና ትሁት ላይ ሊተኩስ እያቀባበለ እያለ እየሮጠች መጣችና እጁን ከዛም እንዴት እንደዚህ ታደርጋለህ ብላ እንግዲህ ፖሊሶች እየመጡ ነው የመሳሪያ ድምፅ ሰምተው፣ ስለዚህ መሳሪያ ይዘው ካዩክ ፖሊሶቹ ያስረዋል፣ ቶሎ ብለህ ከዚህ ጋር አምልጥ ብለው እንግዲህ ከየት ነው የመጣሽው? ምን ልትሰሪ መጣሽ? ብሎ ጮኸባት እሷ ላይ። ከዛ በኋላ ምንድን ነው አንተ ጥፋ ከዚህ ያልኩህ እኮ ቶሎ ብለህ ሂድ፣ ሌላ ችግር ሳይፈጠር አለችው። ከዛም እሷ የራስ ጉዳይ ብላ ጥላው ስትሄድ እሱም ከኋላ እየሮጠ ሄደ። ወደ ቤቱ ከገባ በኋላ ተከትላው ሄደች። ቆይ ምን እያደረግ ነው አንቺ? ቆይ ምን ልትሰሪ መጣሽ? አንተ ግን ማትረባ ሰው ነህ፣ የምር ማትረባ ሰው ነህ። ለራስ ብዬ ስነግር አሰማም ሁልጊዜም። ከአንድ ጊዜ በሰደፍ አናቷን ሲላት ዝርግት ተደረጋት ቲናን። ከዛም እረፊ ብዬሻለሁ፣ ከኔ ጋራ አፍ መካፈት ይቅርብሽ፣ የምሬን ነው፣ ከዚህ የበለጠ ነገር ነው ማመጣብሽ አላት። በጣም ደነገጠች። ይህ ሰውዬ ጤና የለውም እንዴ? ቆይ ምን ልታደርገኝ ነው? እኔን ልትገለኝ ነው እንዴ? እያለች ጭራሽ አፍ መካፈት ጀመረች። ከዛ በኋላ ይኸውልሽ ቲና አርፈሽ የምትኖሪ ነው ከሆነ ኖሪ፣ አለበለዛ የምሬን ነው ምልሽ አስቀይምሻለሁ፣ ከባድ ችግር አደርስብሻለሁ አላት። ከዛም በሰደፍ ከራሷን ካሳታት በኋላ ጎትቶ ፍራሽ ላይ አስቀመጣት። እራሷን ስትአውቅና ስትነቃ ተነሳችና ሰድባው ወጥታ ሄደች። ከዛ በኋላ እሱ ለካ ካሌብና ትሁት ፑል ሲጫወቱ ምናምን እየተዝናኑ እያለ ተደብቆ እያያቸው ነበረ። እያንዳንዱን ነገር በቃ በውስጡ አኑሮታል። ከዛም ቁጭ ብሎ እንግዲህ ፊቱ ላይ እየመጣበት እሰራላቸዋለሁ። ከዛም ትሁት እንግዲህ ላገኝ እፈልጋለሁ ብላ ቀጠረችው። ከዛም አገኛት። ከኋላዋ መጥቶና ካረጋታል። ዋይ ብላ ጮኸች። ምን ያስጮሻል? ራስሽ አይደለሽ እንዴ እና ብላ የቀጠርሽኝ? ቆይ ምን ፈልገሽ ነው? መቼም በሀሳቤ ተስማምተሽ ነው አይደለም ስላት፣ የምን ሀሳብ? በቃ ሁሉንም ትተሽ ከኔ ጋር ለመኖር አስበሽ አይደለም? ቆይ እኔና ካሌብ ላይ የተኮስከው አንተ ነህ? አዎ እኔ ነኝ። እኔ የምፈልጋትንና ለእሷ ብሎ የሚንከራተተው ልቤ ከሌላ ሰው ጋር ሆና ሳያት አልችልም። ስለዚህ ትሁት በዙሪያሽ ያሉትን ሰዎች ነው የምጨርሰው። ሀሳቤን የማትቀበይ ከሆነ እመኝኝ ዋጋ አስከፍልሻለሁ አላት። ከዛም በኋላ እሷ ምንም አታመጣም፣ የራስ ጉዳይ በእናትህ፣ የምሬ ነው፣ ከባድ ችግር ይመጣብሻል ከዚህ ባሰ ብሎ አስጠንቅቋት ጥሏት ሄደ። እሷም ወደ ቤት ተመለሰች። ዳኒ ደግሞ ቲናን ጠይቃት፣ ምንም ነገር ልነግርህ ዝግጁ አይደለሁም፣ ምክንያቱም አላምንህም። አንተ ከኔ ወሬ እየለቀምክ የኔን አላማ ለነሱ እየነገርካቸው አላማዬን እያበላሸህብኝ ስለሆነ ምንም ነገር አልነግረህም። ወይ ቲና፣ በአጭር ጊዜ እንግዲህ የሀብት ማማ ላይ ልትሆን ነው። ቤታቸውን፣ ድርጅታቸውን የራሴ ላደርግ ነው። ጎበዝ እኮ ነኝ፣ ስማርት የሆነ ጭንቅላት ነው ያለኝ እያለች እንግዲህ ስትቦረቃ፣ ከዛም ዳኒ ችልቅም አደረገና አባዬ ጋር ሄደ። አባዬ ትሁት እንዴት ነች? አሁን ሐኪም ቤት ሄደን ደህና ናት፣ ድንጋጤው ነው እንጂ ብለዋታል። ይህ ሰውዬ እንዴት ከህይወቷ ውስጥ መውጣት እንዳለብኝ አላውቅም። አዎ አባዬ፣ እኔም የሆነ ነገር ልነግር ነው የመጣሁት ስለ ቲና። ደግሞ ምን አለች? አባዬ እቺ ሰው ቆርጣለች፣ ስለ ትሁት እንዳይሆን። አይ አይደለም፣ ስለ ቤቱ፣ ስለ ድርጅቱ፣ ስለ ምንም ማድረግ አትችልም የኔ ልጅ። ዝም ብለህ ነው አንተ፣ አትጨነቅ። እስኪ ምን እንደምታመጣ አብረን የምናየው ይሆናል። እቺ ማትረባ ሴትዮ እስኪ ምን ልታመጣ ነው? አያታለሁ እስቲ ጉዷን አላባዬ። አይ አባዬ፣ እቺ ሰው በጣም መጥፎ ሰው ናት አባዬ፣ ብንጠነቀቃት ነው የሚሻለው። ምንም አታስብ የኔ ልጅ፣ እስኪ አብረን የምናየው ይሆናል ምን እንደምታመጣ። አይ ጉድ፣ በአንዱ አልሳካ ሲላት በሌላው ትመጣለች። እንደው ምን ይሻላታል አላባዬ። ከዛም እንግዲህ ካሌብ እስካሁን የት እንዳለ አይታወቅም። እንግዲህ ፖሊስ ጣቢያ ሰዎች ለምርመራ ትፈልጋላችሁ ብለው ይዘውት ሄደዋል ምናምን እየተባለ ነበረ። እንግዲህ ካሌብን ፖሊስ ጣቢያ ሄዶ ቃል ሰጥቷል። አሁን አቶ ተመስገን በፖሊስ ቁጥጥር ስር ይያዛል። ምክንያቱም ያደረገው ነገር ከባድ ወንጀል ነው። ሰው ላይ መተኮስ ያለምንም ነገር ያለምንም መረጃ። ሚስቴ ነች እንዳይ የ80 ወረቀት የላቸውም ትሁትና ካሌብ። በምንም አይነት ሚስቴ ልትሆን አትችልም ትሁት። ምክንያቱም የ80 ወረቀት ቢኖራቸው ከዚህ በፊት ተጋብተው ቢኖሩ ያን ነገር ማስረጃ ያቀርባል። ማስረጃ ስለሌለው ያው
በህግ ይጠየቃል ማለት ነው። አቶ ተመስገን እንግዲህ ፈርቷል። እሷም ደግሞ አባዬ ዛሬ እኮ ፈጣሪ ነው ያተረፈኝ ብላ እሷም ለኤደን ደውላ እንግዲህ ኤዱ ቶሎ ብላ እየሮጠች ሄዳ ወደ ቤት ይዛት መጣች። ከዛ በኋላ ምንድን ነው ምን ተፈጠረ አባዬ? ምንም አልሆነችም እኮ ደህና ናት። ምን ሆና ነው? ምንድን ነው የተፈጠረው? አይ አባዬ ያ ተመስገን የሚባል ሰውዬ እሷና ካሌብ ላይ ሽጉጥ ተኩሶ ከዛም አባዬ ምላሳቸው ሁሉ የተሳሰረው። እውነት ለመናገር ልጄ ምንድን ነው የሆነው ካሌብ ሲሉ አረሱ ምንም አልሆነም አባዬ ደህና ነው ምንም አልሆነም አለችው። ከዛ በኋላ የት ነው ያሉ ታዲያ? ፖሊሶች ለምርመራ ትፈለጋላችሁ ብለው እዛም የቆሙ በአካባቢ የነበሩትን ሰዎች ሁላቸውንም ይዘዋቸው ሄደዋል አለችው። ከዛ በኋላ ትሁትን አረጋጋት። እሷም ተረጋጋች። እንግዲህ ተኚ እረፍት አድርጊ ብሎ አባዬ ወደ ውስጥ ገብቶ እንግዲህ ክችን ገብቶ ሽንኩርት ከትፎ ምሳ ሊሰራላት ነበረ። እሷም ተነሳችና ሰራች ማለት ነው። እውነት ደስ ሲሉ አባትና ልጅ ነው የሚመስሉት ትሁትና አባዬ። ከዛ በኋላ እንግዲህ ካሌብስ የት ነው ያለው አባዬ ስትለው ስብሰባ ገባለሁ ብሎ በጠዋት ወጥቶ ሄዷል። የኔ ልጅ ግን ይሄ ሰውዬ ምን ብናደርገው ነው የሚሻረው? የኔ ልጅ እንዴት ስቃይሽን አሳየሽ እኮ ህግ ባለበት ሀገር ላይ። ቆይ ምንድን ነው ማድረግ የምችለው? እንዴት ነው ከህይወትሽ ውስጥ ማስወጣት የምችለው ይሄን ሰውዬ? እንደው ምን አባቴ ነው ማድረግ የምችለው እያለች እንግዲህ ከዛ በኋላ ቲናም ተብዬዋ አንሰላሰለች። ዳኒን አገኘችው። ከዳኒ ጋር ማውራት አለብን ዳኒ እኔ እናንተ አለችው። ስለምንድን ነው የምናወራው? ስለ አንተን ላይ እኔን የሚጠቅም ነገር ከሆነ እሺ። አዎ ትሁትን በግዳጅ ከዛ ቤት ውስጥ ይዘን መውጣት የራስ ማድረግ። ከዛ በኋላ አሁን እሷ ሞኝ የሆነች እንጂ ትሁትን ከዛ ቤት ብታስወጣ ምን ይፈጠራል? ቤቱን የራሷ ልታደርግ ልፈልጋ ይሁን አላውቅም። እንግዲህ አቶ ተመስገንም መንገድ ላይ ቀጥሯት አስፈራርቷትም ዝቷባትም ሄደ በትሁት ማለት ነው። ከዛም በኋላ ትሁቴ ወደ ቤት ተመለሰች። በተኛችበት እንግዲህ ገብቷል። ቤቷ መኝታ ክላሷ ድረስ ገብቷል። አቶ ተመስገን ይዟት ሊሄድ አይሄድ አላውቅም። አባዬ ይደርሱበታል ብዬ ተስፋ አደርጋለሁ። እንግዲህ መኝታ ቤቷ ድረስ ቀጥ ብሎ ገብቷል ማለት ነው። ልጁ ምን አይነት ድፍረት እንደሆነ አላውቅም። አንድ ነገር ሁሌ ጥያቄ የሚሆንብኝ ነገር አለ። አንድ ሰው ሲተኛ በሩ መቆለፍ አለበት እንዴ? ማንን አምኜ ነው በር ክፍት አድርጌ የምተኛው? እኔ ጉድ እኮ ነው። ሰው በር ዘግቶ ነው ፈጣሪውን መለመን ያለበት እንጂ በር ክፍት አድርጎ ግቡ ማለት እኮ ነው። እሷም እንግዲህ ተደላድላ ተኝታለች፣ ጋቢዋን ለብሳ ምናምን ነገር። እሱ እንግዲህ ገብቶ አጠገቧ ቆሞ መጨረሻ ላይ ቁጭ አለ ማለት ነው። ምን እንደሚያደርጋት እንግዲህ ፈጣሪ ነው የሚያውቀው። ብቻ ከባድ ነው። እኔ ምን እሷ የሆነች ነገር ናት። በነገራችን ላይ ትሁት የምር የሆነ የምታስፈራራበት ነገር የላትም። እንደ ሀገሯ ላይ ማስረጃ ቢኖራት እኮ ዘብጥያ ትከተዋለች። የእውነቴን ነው። ብዙ ነገር አድርሰባታል፣ ብዙ ነገር አድርጓታል። እንግዲህ አባዬም ደግሞ በሷ የመጣብኝን አንገቴን እሰጣለሁ፣ ትሁትን ለዚህ ለሰውዬማ አሳልፌ አልሰጣትም፣ ትሁት የካሌብ ብቻ ናት እያለ እንግዲህ አባዬ። ቲናም ደግሞ ትሁት ከካሌብ ጋር በመሆኗ በጣም ተንገብግባለች፣ በጣም ተናዳለች ማለት ነው። የእግር እሳት ነው የሆነባት። እኔ እያለሁ ከሌላ ሴት ጋር እንዲሆን አልፈልግም፣ እሰራልሃለሁ ካሌብ የምሬ ነው እያለች ስራዬ ቢያናድደኝም እወድሃለሁ ግን ደግሞ ገንዘብ ስለምወድ ነው እያለች በውስጧ ብዙ ነገር እያወራች ትገኛለች ማለት ነው። አባዬም ደግሞ እቺ ሰው እስቲ ምን እንደምታመጣ ዝም ብዬ የማየው ይሆናል። መቼም አይሳካላት፣ መቼም ማትረባ ሴትዮ ነቅዬ ነው የምጥላት ከውስጤ እያሉ አባዬ እንግዲህ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዛሬ ትሁት ብላ ጮኸች ማለት ነው። እራሷን ይዛ ነው ጮኸች። እውነት ለመናገር መሳሪያው ሲተኮስ ቲና እንግዲህ ስትሮጥ መጣችና መሳሪያውን እንዲተኩስ አደረገችው። ከዛ በኋላ ትሁቴ እራሷን ይዛ ጮኸች። ጩኸቷን ቅልጥ አደረገችው። ከዛ በኋላ ደንግጣ ምን እያደረክ ነው? ቆይ ልትገላቸው ነበር እንዴ? ለምንድን ነው እንደዚህ የምታደርገው አለችው። ከየት መጣሽ አንቺ? ማን ጠራሽ? ምን ልትሰሪ መጣሽ አላት። አሁን ና ቶሎ ብለህ ከዚህ ጋር እንሂድ፣ ሌላ ችግር ሳይፈጠር ና እንሂድ አለችው። የት ነው የሚሄደው? ሰውዬ ያመሃል እንዴ? ና ከዚህ ጋር እንሂድ እያልኩ እኮ ነው። እባክህ ና ከዚህ ጋር እንሂድ።
ፖሊሶች አንተ መተኮስን ሲያውቁ ከነ መሳሪያ ነው ወስደው የሚያስሩ ወንጀለኛ ነው። ቆይ እንዴት እንደዚህ ታደርጋለህ? ልትገላቸው ነበር እንዴ? ከዛም ቲና ስላስጣለችው በጣም ተናዶ እንግዲህ ወደ ቤቱ እየሮጠ ሲሄድ ከዛ በኋላ ቲና አይ እንደው ታስቀኛለች እሷ ሰው ግን የምሬ ነው የምላችሁና ከዛም እንግዲህ ቲና ቀጥ ብላ ቤቱ ሄደች። መጣሽ ግን አንተ ቆይ ምን እያረክ ነው? ልተኩስባቸው ነበር እንዴ? በጣም እኮ አስነዋሪ ነገር ነው የሰራኸው አለችው። ምን ሰራው እንዴ? የሰራኸው ነገር ቀላል አይደለም እንጂ እንዴት ሰው ላይ ልተኩሳለህ? ልትገላቸው እንዴ? አፍሽን ዝጊ። ሄደ እንደዛ ደነዝ። ሁሉን ነገር ደግሞ አንተ እላይ ላይ ነው የምትወጣው። አላበዛከውም እንዴ አሁንስ አለችው። ከዛ በኋላ በጣም ተናደደና ተነስቶ አንድ ጊዜ በሰደፍ ሲላት ጠቅልሎ ቁጭ ያደረጋት እንደ 10 ሳንቲም ፌስታል። ከዛ በኋላ ልክሽን ብታውቂ ጥሩ ነው እንጂ ማትረቢ ሴትዮ ከማን ጋር እንደምትሳፈጭ ግን አውቀሽዋል እንደ ወይዘሮ ቲና አላትና ጠቅልሎ ቁጭ ያደረጋት። ከዛም እዛው በር ስር ዝርግት አለች። ጎትቶ እዛው ፍራሹ ላይ አስቀምጣት። ስትነቃ ግን እንዴት እንደዚህ ታደርገኛለህ? ቆይ ለምን ምናምን አለችና ጮኸችበት። ከዛ በኋላ አፍሽን ዝጊ፣ ከዚህ የበለጠ ይደርስብሻል። ይኸውልሽ አላማ አለሽ፣ ለአላማሽ ብቻ ትጊ። በህይወቴ ውስጥ እየገባሽ ሰላሜን አትንሽኝ። የምሬ ነው፣ ዋጋ አስከፍልሻለሁ አላት። ከዛ በኋላ ቆይ ምን አድርግ ነው የምትለኝ አንተ? እኔ ላይ ነው እንደ ንዴትን የምትወጣው? ሲያስጠላ በፈጣሪ እያለች እንግዲህ የቀደሙት ሰደፋውንም ፈለግሽ እንዴ? ነግሬሻለሁ፣ ይኸውልሽ አለቅሽም አላት። ከዛ በጣም ደነገጠችና እየሮጠች ቦርሳዋን ይዛ